ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 3 ጀምረን ነበር ፍሉድ ሜካኒክስ። ዛሬ ፕሬሸር ኢን ፍሉድ አት ሬስት ፓርት 2 እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፓርት 2 አትሞስፌሪክ ፕሬሸርን እንመልከት እስኪ በዲቴይል። ይሄንን ምስል እስኪ እንመልከት። አሁን ይሄ መጀመሪያ ላይ የምታዩት ይሄ ማለት ነው 4300 ሜትር ከፍታ ላይ ይሄንን ምን አደረግን? ዘጋ ነው ማለት ነው። ፕሌን ላይ ሊሆን ይችላል። ከዛ ፕሌኑ ዝቅ እያለ ሲሄድ ልክ 2700 ሜትር ላይ ሲደርስ እንደዚህ መጣመም ይጀምራል እንደምታዩት። ከዛ 300 ሜትር ላይ ደግሞ ስንደርስ በዚህ መልኩ ይጣመማል። ምክንያቱ ምን ይመስላችኋል? እንግዲህ ከዚህ በፊት ምን ተባብለናል? ከመሬት ከፍ እያልን በሄድን ቁጥር አትሞስፌሪክ ፕሬሸር እየቀነሰ ይሄድና ኢቭን ዜሮ የሚሆንበት ቦታ አለ ተባብለናል። ሶ አሁን እዚህ ከፍታ ላይ ይሄንን የታሸገ ውሃ ባዶውን ማለት ነው ፕላስቲክ ቦትሉን ዘጋ ነው። ኖርማል ነው፣ የመጨራመት ነገር የለውም። ነገር ግን ዝቅ እያልን ስንመጣ አትሞስፌሪክ ፕሬሸሩ ምን ይሆናል ማለት ነው? እዚህ ላይ አክት ማድረግ ይጀምራል በሁሉም አቅጣጫ በዚህ መልኩ ማለት ነው። ከዚህም እዛ ከፍታ ላይ ያለ ውስጥ ያለው አትሞስፌሪክ ፕሬሸር እና ውጪ ላይ ያለው አትሞስፌሪክ ፕሬሸር ተመሳሳይ ነው። አይጣመምም። ዝቅ እያልን ስንመጣ ግን ውስጥ ካለው አንጻር ከውጪ በኩል ያለው አትሞስፌሪክ ፕሬሸር ከፍተኛ ይሆናል። ስለዚህ ምን ያደርገዋል ማለት ነው? ወደ ውስጥ ያጣምመዋል ማለት ነው። ወደ መሬት በጣም እየተጠጋን ስንመጣ ደግሞ እንደዚህ በዚህ ደረጃ ያጣምመዋል ማለት ነው። ለምንድን ነው? እዚህ ከፍታ ላይ ያለ አትሞስፌሪክ ፕሬሸሩ አነስተኛ ነው። ዝቅ እያልን ስንመጣ ኤክስተርናሊ የሚኖረን አትሞስፌሪክ ፕሬሸር ከፍተኛ ይሆናል። ለምን? አልቲቲዩድ ከቀነሰ ፕሬሸር ምን ይሆናል? ከፍተኛ ይሆናል ተባብለናል። ለምሳሌ እዩ፣ አሁን እዚህ ጋር ይሄን ፖይንት ብንወስድ ማለት ነው እዚህ ጋር የሚኖረን ፕሬሸር እና እዚች ጋር ብንመጣ ደግሞ የሚኖረን ፕሬሸር የትኛው ይበልጣል? ይሄ የታችኛው ይበልጣል። ምክንያቱም ከዚህ ወደ ላይ ያለው የአየር ክብደት ሙሉ ለሙሉ እዚህ ላይ ጫና ይፈጥራል። እዚህ ጋር ስንመጣ ግን ይሄ የታችኛው ይቀነስለትና የላይኛው ብቻ ነው ጫና የሚፈጥረው ማለት ነው። ወደ ታች እየወረድን በመጣን ቁጥር ፕሬሸር ይጨምራል። በዛ ምክንያት ይሄ ይጣመማል ማለት ነው። በምን ምክንያት? ኤክስተርናሊ ያለን አትሞስፌሪክ ፕሬሸር ውስጥ ካለው አንጻር በጣም ከፍተኛ ስለሚሆን። ዲስከሽን ኩዌስችን 3.3 ኤ ሲልድ ኢምፕቲ ፕላስቲክ ዋተር ቦትል ኮላፕስስ አስ ኤ ፕሌን ዲሴንድስ ፍሮም ኤ ሃየር ኤሊቬሽን ቱ ኤ ሎወር ኤሊቬሽን አስ ሾውን ኢን ፊገር 3.16 ዋይ ዚስ ሃፕን? ተመልከቱ እንግዲህ ዘ ሲልድ ኢምፕቲ ዋተር ቦትል ኦን ኤርፕሌን ኮላፕስስ አስ ዘ ፕሌን ዲሴንድስ ፍሮም ኤ ሃየር ኤሊቬሽን ቱ ኤ ሎወር ኤሊቬሽን። ይሄንን አይተናል። ምናልባት ፕሌን ውስጥ ፕሬሸሩ ኮንትሮል የተደረገ ነው ልትሉ ትችላላችሁ። ነገር ግን ኮንትሮል ቢደረግም የተወሰነ ልዩነት ይኖረዋል ማለት ነው። ይሄ ወደ ታች ዝቅ እያልን ስንመጣ የታችኛው በተወሰነ መልኩ ከፍ ይላል ማለት ነው፣ እላይ ካለው አንጻር ማለት ነው። ስለዚህ ዘ ኢንክሪዝድ ፕሬሸር ክረሽስ ዘ ቦትል ማለት ነው። እንግዲህ ይሄ ታች ስንመጣ የሚጨምረው ፕሬሸር ምን ያደርገዋል? ቦትሉን ማለት ነው ይጨምቀዋል ማለት ነው። አክቲቪቲ 3.7 ኢፌክት ኦፍ ቴምፕሬቸር ኦን ፕሬሸር። እንግዲህ ቴምፕሬቸር ፕሬሸር ላይ ያለውን ኢፌክት እናያለን ማለት ነው። ምን ያስፈልገናል? ቱ አይደንቲካል ፕላስቲክ ቦትልስ ኤንድ ሆት ዋተር፣ እነዚህ ያስፈልጉናል። ፕሮሲጀር እንግዲህ ሁለት ዋተር ቦትል ነው የሚያስፈልገን። አንደኛውን ምን ታደርጉታላችሁ? የሞቀ ውሃ ታረጉበትና ከዛ በኋላ ይከደናል ማለት ነው። ከዛስ እንዲቀዘቅዝ እናደርገዋለን። ሁለተኛውንስ ሙቅ ውሃ እናስገባበታለን። ከዛ እንዲቀዘቅዝ እናደርጋለን። ነገር ግን ክፍት እንደሆነ ነው ማለት ነው። አንደኛውን ልክ ሞቃት ውሃ ከገባበት በኋላ እንዲዘጋ እናደርጋለን። ሁለተኛውን ደግሞ ክፍት እንደሆነ እንዲቆይ እናደርገዋለን። ጥንቃቄ እንግዲህ ያው ሞቅ ውሃ እንዳያቃጥለን እሱን መጠንቀቅ ይኖርብናል። ከተቻለ ግሎቭ መጠቀም፣ እንዲሁም በጣም ያልሞቀ ውሃ መጠቀም። አሁን ጥያቄ what happens to the closed plastic bottle at room temperature explain the reason ይለናል። አሁን ይሄ ቦትል አለን። ከዛ የሞቀ ውሃ እዚህ ውስጥ አስገባን። ከዛ ዘጋ ነው። ፒ
ቪ ኢዝ ኢኳልስ ቱ ኤንአርቲ። ይሄን ታውቃላችሁ። ቴምፕሬቸር ሲጨምር ፕሬሸር ምን ይሆናል? ከፍ ይላል። ፕሬሸር ከፍ ይላል። አሁን እንግዲህ እዩ፣ እዚህ ውስጥ የሞቀ ውሃ ገብቷል። ከዚህ በኋላ ምንድነው የምናደርገው? የማቀዝቀዝ ስራ ነው የምንሰራው ማለት ነው። ሶ የማቀዝቀዝ ስራ መስራት ማለት ቴምፕሬቸሩ ምን ይሆናል ማለት ነው? ይወርዳል። ሶ ፒቪ ኢዝ ኢኳልስ ቱ ኤንአርቲ። ይሄን ፎርሙላ እናውቃለን። ቴምፕሬቸሩ ከቀነሰ ሌሎቹን ኮንስታንት አድርገን ማለት ነው ፕሬሸሩ ምን ይሆናል? ይቀንሳል። ፕሬሸሩ ይቀንሳል ማለት ነው። ሶ አሁን ውስጥ ስላለው ፕሬሸር ነው እያወራን ያለ ነው። ሶ ውስጥ ያለው ፕሬሸር ቀነሰ ማለት ይሄ ፕላስቲክ ምን ይሆናል ማለት ነው? ይጨማደዳል ማለት ነው። እንዴት ይሆናል? ከዚህኛው አንጻር እንደዚህ የመጥበብ ነገር ይኖረዋል ማለት ነው። ምክንያቱም ምንድነው? ውስጥ ያለው ፕሬሸር አነስተኛ ነው። ውጪ ላይ ያለው ደግሞ ኤክስተርናሊ ያለው አትሞስፌሪክ ፕሬሸሩ ከፍተኛ ነው። ስለዚህ ምን ያደርጋል ማለት ነው? እዚህ ላይ ጫና ያሳድራል። እኩል ቢሆኑ ኖሮ የውስጠኛው ይቋቋመው ነበረ። ነገር ግን የውጭው ስለሚበልጥ ፕላስቲኩን ምን ያደርገዋል ማለት ነው? ፕላስቲክ ቦትሉን ያጨማድደዋል ማለት ነው ወደ ውስጥ በዚህ መልኩ። እሺ ትንሽ ሰፋ አድርገን እንየው እንግዲህ when a tightly covered plastic bottle filled with a hot water left until water cools down to room temperature the plastic bottle will collapse ያደርጋል። the reason is that when the hot water was sealed the external pressure and internal pressure are ባላንስድ ነበሩ ማለት ነው። ሙቅ ውሃው በሚገባበት ሰዓት ኤክስተርናል እና ኢንተርናሊ ያለን ፕሬሸር ምንድነው? ተመሳሳይ ነበረ። አሁን ይኸው as the temperature decreases ቴምፕሬቸሩ ሲቀንስ ኢንተርናል ፕሬሸሩ ምን ያደርጋል? እሱም ይቀንሳል አብሮ ማለት ነው። since the inside of the bottle is out of the influence of atmospheric pressure ምክንያቱም ለምን ነው? ተዘግቷል። የተዘጋ ስለሆነ ማለት ነው። ቴምፕሬቸሩ ሲወርድ ውስጥ ያለው ኢንተርናል ፕሬሸር ይቀንሳል ማለት ነው። due to this pressure difference more forces acted inward and collapses the bottle ማለት ነው። ቦትሉ አለ እንደዚህ እዚህ ላይ ኤክስተርናሊ በዚህ መልኩ ኢንዋርድ ፕሬሸር አክት ይደረጋል ማለት ነው። ኢንዋርድ ስለዚህ ያጨማድደዋል ማለት ነው። ባላንስ ሆኖ ቢሆን ኖሮ ግን የውስጠኛውን በተመሳሳይ ይሄንን ወደ ውጪ ስለሚገፋው ባላንስድ ሆኖ ነበር የሚቀመጠው ማለት ነው። ሶ በዚህ በፕሬሸር ዲፈረንስ ምክንያት ምን ያደርጋል ማለት ነው? ኮላፕስ ያደርጋል። ሁለተኛ ጥያቄ what happens to the opened plastic bottles at room temperature? ይሄ ደግሞ ተከፍቶ ክፍት ነበረ። ከዛ እዚህ ውስጥ ሙቅ የሆነ ውሃ ገባ። ይሄ ሁልጊዜ ምንድነው? ኦፕን ነው። ኦፕን ሆኖ ነው ማለት ነው ቴምፕሬቸሩ የሚቀዘቅዝ ያለው እየወረደ ያለው። ሶ ይሄን ተመልከቱ። if the bottle is open the decrease in the pressure due to decrease in temperature is compensated by atmospheric pressure. ይሄ መጀመሪያ ሙቅ ነበረ። ይሄ ክፍት ነው። is open ይሄ ክፍት ነው። ሶ እዚህ ውስጥ ያለው ቴምፕሬቸር ሲወርድ ውስጥ ያለው ፕሬሸርም አብሮ ይወርዳል። ነገር ግን እዚህ ጋር ይሄ ክፍት ስለሆነ አትሞስፌሪክ ፕሬሸሩ ከዚህ ጫና ይፈጥራል ማለት ነው። ሶ እዚህ ጋር እየወረደ ያለውን ቴምፕሬቸር ይሄ አትሞስፌሪክ ፕሬሸሩ ኮምፐንሴት ያደርገውና ባለበት እንዲቆይ ያደርገዋል ማለት ነው። ሶ no net force is acted on the wall of the bottle thus nothing happened to the bottle ይሆናል ማለት ነው። ምክንያቱም ይሄኛው ይወርዳል ውስጥ ያለው ነገር ግን በውጭኛው በአትሞስፌሪክ ፕሬሸሩ ምን ይደረጋል? ኮምፐንሴት ይደረጋል ማለት ነው። at the earth's surface the air pressure exerted on you is the result of the weight of air above you። እንደዚህ አስቡ። ይሄ መሬት ነው እንበል። አንድ ሰው ለምሳሌ እዚህ ጋር ቢቆም ከሱ ላይ ያለው አየር ሙሉ ለሙሉ በክብደቱ እዛ ሰው ላይ ጫና ይፈጥርበታል። ያ ማለት እንደዚህ እናርክ ከሱ ላይ ያለው ማለት ነው ይሄ አየር ጫና ይፈጥርበታል። ያ ሰው ከፍ ብሎ እዚህ ጋር ቢመጣ ይሄ ከታች ያለው አየር ከዚህ እስከዚህ ያለው ማለት ነው ተቀነሰለት ማለት ነው። ሶ ይሄን ያክል ከላይ ያለው ነው ደግሞ ጫና የሚፈጥርለት። ሶ ከፍ እያልን በሄድን ቁጥር ማለት ነው
ወደ ታች የሚጫነንን አየር እየቀነስን ነው የምንሄደው ማለት ነው። እዚህ ከሆንስ ብዙ አየር ነው ጫና የሚፈጥርብን በክብደቱ አማካኝነት። ከፍ እያልን ስንሄድስ ጫና የሚፈጥርብንን አየር እየቀነስን ነው የምንሄደው። ለዚህ ነው ከፍ እያልን ስንሄድ ፕሬሸር ይቀንሳል የምንለው ማለት ነው። ዚስ ፕሬሸር ኢዝ ሪዲዩስድ አስ ዩ ክላይምብ አፕ ኢን አልቲቲዩድ ኤንድ ዘ ዌይት ኦፍ ኤር አባቭ ዩ ዲክሪዝስ። ኮመን ሴንስ ራሱ እንደዚሁ ብታስቡት ማለት ነው። መሬት ላይ ለምሳሌ ቁጭ ብንል በዚህ መልኩ እዩ፣ ከሆነ ቦታ ያክል እዚህ ድረስ ምን ጫና አለብን ማለት ነው። ከፍ ብንልስ እዩ፣ ከፍ ብለን እዚህ ጋር እዚህ አካባቢ ብንሆን ይሄ እዚህ ይመጣል አይደለ? ይሄን ያክል አየር ከላያችን ላይ ቀነስን ማለት ነው። ሌሎች ናቸው አክት የሚያደርጉብን። በጣም ከፍ ብለን እዚህ ብንመጣስ እዩ፣ ይሄን ያክል እንቀንሳለን ማለት ነው። ከታች ያለውን ይሄ ከላይ ያለው ነው እኛ ላይ አክት የሚያደርግብን። ባጭሩ ምንድነው ከፍ እያልን በሄድን ቁጥር ፕሬሸር ምን ይሆናል? ይቀንሳል ማለት ነው። ይቀንሳል። ምክንያቱስ ዌይቱ ስለሚቀንስ ማለት ነው። ምክንያቱም እሱን ትተነው ከታች ያለውን ትተን ወደ ላይ እየሄድን ስለሆነ እላያችን ላይ ጫና የሚፈጥርብንን አየር የእሱን ክብደት እንቀንሳለን ማለት ነው። there are two reasons why air pressure decreases as altitude increases። አንደኛው ዴንሲቲ ነው፣ ሌላኛው ደግሞ ዴፕስ ነው ማለት ነው። pressure is equals to atmospheric pressure plus density gravity height። እንግዲህ ከፍ እያልን በሄድን ቁጥር ዴንሲቲ ምን ይሆናል? ይቀንሳል። ምክንያቱም አሁን የሆነ ከፍታ ላይ ስንሄድ ያ ኢቭን መተንፈስ ራሱ ይከብደናል። ለምን? የኤር ዴንሲቲ ይቀንሳል። ኦክሲጅን በደንብ ማግኘት አንችልም። ሶ ይሄ ዴንሲቲው ምን ይሆናል ማለት ነው? ይቀንሳል። ዴፕሱ ምን ይሆናል? ዴፕሱም እንደዛው ይቀንሳል ማለት ነው። ዴፕሱ ይቀንሳል። ምክንያቱም እዩ ሜዠር የምናደርገው ሄይት ከላይ ነው ብለናል። ይሄን ፖይንት ኮንሲደር የማደርግ ከሆነ ከሱ ላይ ነው ሜዠር የማደርገው። ልክ ለምሳሌ እዚህ ጋር መጥቼ ሜዠር የማደርግ ከሆነ ከላይ ያለውን ከፍታ ነው ከታች ያለውን አይደለም። ስለዚህ ወደ ላይ በሄድን ቁጥር ዴፕሱ ምን እየሆነ ነው የሚመጣው ማለት ነው? እየቀነሰ ነው የሚመጣው። ስለዚህ ዴንሲቲ እና ዴፕስ አፌክት ይደረጋል ወደ ላይ በሄድን ቁጥር። ሶ የምን ይሆናል ማለት ነው? ፕሬሸሩ ይቀንሳል ማለት ነው። Most gas molecules in the atmosphere are pulled close to Earth's surface by gravity። እዩ እንግዲህ ይሄ መሬት ነው አይደለ? ብዙ ኤር ሞለኪውልስ መሬት ላይ ነው የሚገኙት እዚህ ተጠግተው። ለምን? ግራቪቲ ስለሚስባቸው ማለት ነው። ሶ gas particles are denser near the surface። እዚህ ወደ ሰርፌሱ ስንጠጋ ዴንሰር ናቸው። ለምን? በግራቪቲ ተስበው እዚሁ ስለሚያዙ ማለት ነው። With more gas particles in a given volume, there are more collision of particles and therefore greater pressures ማለት ነው። greater pressure እዚህ አካባቢ ብዙ ጋስ ፓርቲክል ካለ ኮሊዥኑም እንደዛው ከፍ ይላል። ኮሊዥኑ ከፍ አለ ማለት ደግሞ ፕሬሸሩ ከፍተኛ ይሆናል ማለት ነው። the depth ወይም distance from top to bottom በጣም ከቶፕ ወደ ታች ነው የምንለካው ተባብለናል። እሱ ነው ዴፕስ የሚባለው። the atmosphere is greatest at sea level and decreases at higher altitude ማለት ነው። ሶ በጣም ዝቅ ይሄ ሲ ሌቭል ላይ ከመጣን ፕሬሸሩ ምን ይሆናል? ከፍተኛ ይሆናል። ከፍ እያልን በሄድን ቁጥር ደግሞ higher altitude ላይ ፕሬሸሩ ይቀንሳል ማለት ነው። with greater depths of the atmosphere more air is pressing down from the above። እንግዲህ greater depths ማለት እዚህ አካባቢ ቢሆን ለምሳሌ ብዙ ግፊት እዚህ ላይ ይኖርበታል ማለት ነው። ከፍ ብለን እዚህ ብንመጣስ በዚህን ያክል አማውንት ምኑ ፕሬሸሩ ይቀንሳል ወይም ጫና ይቀንሳል ማለት ነው። with greater depths of the atmosphere እንዲህ ዝቅ ካለ ማለት ነው more air is pressing down from the above ወይም weight ማለት ነው። weight ክብደቱ ማለት ነው። ክብደቱ ልክ እንደዚህ ያስቡት። አንድ ሰው ለምሳሌ ቢቆም እንደዚህ ቢቆም ማለት ነው ጫና የሚኖርበት እዚህ ጋር ነው። በጣም ትልቅ ጫና የሚኖረው እግሩ ላይ ነው። ምክንያቱም ሙሉ ሰውነቱን ተሸክሞ ስለቆመ ማለት ነው። ሙሉ ሰውነቱን ተሸክሞ ስለቆመ ማለት ነው። ወደ አንገቱ ጋር ስንሄድ ጫናው ያናክል አይደለም። እየወረድን ስንመጣ እግሩ አካባቢ ላይ የሚኖረው ጫና አነስተኛ ነው፣ ከፍተኛ ነው ማለት ነው። ስለዚህ ወደ አትሞስፌሩም ስንመጣ ዝቅተኛ ቦታዎች ላይ ፕሬሸር ምን ይሆናል? ከፍተኛ ይሆናል ማለት ነው። therefore air pressure is greatest at sea level። ሲ ሌቭል ላይ ኤር ፕሬሸር ከፍታ ነው። ከዛ በኋላ ግን አልቲቲዩድ ሲጨምር ምን እየሆነ ይሄዳል ማለት ነው? እየቀነሰ ይሄዳል። on top of mountain Everest
which is the tallest mountain on earth በጣም ትልቁ የሚባለው ማለት ነው air pressure is only 1/3 of the air pressure at sea level ማለት ነው sea level ላይ ያለውን air pressure እና ኤቨረስት ማውንቴን ኤቨረስት ላይ ሄደን ብናነጻጽር እዚህ ጋር ማለት ነው ይሄኛው 1/3 ነው ማለት ነው እዚህ ጋር ፒኖት ከሆነ እዚህ ጋር 1/3 of ፒኖት ይሆናል ማለት ነው 1/3 of ፒኖት ሶ ይሁ እንግዲህ 101 ኪሎ ፓስካል አካባቢ ነው እዚህ ማለት ነው እዚህ ስንመጣስ 101/3 ኪሎ ፓስካል ይሄ ወዴታ ስንት አካባቢ ይሆናል 33 አካባቢ ይሆናል ማለት ነው 33 ነጥብ ምናምን ኪሎ ፓስካል ምን ያህል እንደቀነሰ አያችሁ ከ101 ወደ 33 ማለት ነው አትሞስፌሪክ ፕሬሸር ወይም PATM በዚህ ነው የምንወክለው ማለት ነው changes from 101.325 ኪሎ ፓስካል at sea level to ይሁ እንግዲህ ይሄ ማለት ነው ምን ያህል አልቲቲዩድ ላይ በዚህ አልቲቲዩድ ማለት ነው በዚህ አልቲቲዩድ እንግዲህ 1000 ሜትር ወደ ላይ ከወጣን ይሄ ይሆናል ከ101 ወደ 80 ኦልሞስት ይሄ 80 90 ማለት ነው 2000 ሜትር ከወጣን ይሄ ይሆናል 20000 ሜትር ከወጣን ደግሞ ይሄን ያክል ነው የሚሆነው ማለት ነው ሶ ከፍ ይያልን በሄድን ቁጥር ፕሬሸሩ በዚህ ደረጃ ነው እየወረደ የሚሄደው ማለት ነው ሪሜምበር ዛት the atmospheric pressure at a location is simply the weight of the air above that location per surface area ማለት ነው ይሁ እንግዲህ አሁን እዚህ ጋር ለምሳሌ የሆነ ሰው ቢቆም ከሱ ወደ ላይ ያለ አየር ይወሰድና አክት በሚያደርገው ይሄ ዌይት አለ ከላይ አክት የሚያደርግበት ኤሪያ አለ ይሄ ዌይት ኦቨር ኤሪያው ምን ይሰጣናል ማለት ነው አትሞስፌሪክ ፕሬሸሩን ይሰጣናል ማለት ነው አትሞስፌሪክ ፕሬሸሩን ይሰጣናል በጣም ከፍ ይያልን በሄድን ቁጥር ይሄ ዌይቱ ምን ይሆናል እየቀነሰ ነው የሚሄደው ማለት ነው ዌይቱ በጣም እየቀነሰ ይሄዳል በዛ ምክንያት ፕሬሸሩ ምን ይሆናል ማለት ነው ይቀንሳል በጣም Activity 3.8 Effect of atmospheric pressure on the flow of confined water ይሁ እንግዲህ ይሄ አለ ለምሳሌ ከላይ ይሄ ተዘግቷል እና ይሄንን ብንበሳው ውሃ መፍሰስ ይችላል ወይስ አይችልም ይሄ ዝግ እንደሆነ ማለት ነው ይሄን ጥያቄ እንመልሳለን ምን ያስፈልገናል ፕላስቲክ ቦትል ኔይል ኦር ፒን ፕላስቲክ ቦትል የታሸገ ውሃ የሚሸጥበት እሱና ሚስማር ካላችሁ እናንተ ራሱ ቤታችሁ መስራት ትችላላችሁ ማለት ነው ሶ ምን እንደምናደርገው ፊል a plastic bottle with a water and cover the lid tightly በውሃ ሙሉት ከዛስ ክደኑት ማለት ነው ከዛ በኋላ make a small hole at the bottom of this bottle by a nail ከዛ ብሱት ማለት ነው እንግዲህ እሽግ ይሄ ፕላስቲኩ አለን ውሃ ሞላን እዚህ ውስጥ ዘጋ ነው ከላይ ከዛ እዚች ጋር መብሳት ውሃው ወደ ውጭ ይፈሳል ወይስ አይፈስም ነው ጥያቄው ጥንቃቄ ፊል a plastic bottle with water and cover the lid tightly በደንብ መዘጋቱን እርግጠኛ መሆን አለባችሁ ማለት ነው ምንም አይነት አየር ወደ ውስጥ ማስገባት የለበትም does all the water leave the plastic bottle why ይደናል ኖ መልሳችን ኖ ምክንያቱም ይሄ አለ ይሄ ዝግ ነው እንግዲህ ከላይ ማለት ነው ዝግ ነው ሶ እዚህ ጋር የሆነ ቀዳዳ አለ ብለን እናስብ አሁን ውስጥ ላይ ያለን ፕሬሸር ኢንተርናል እና ውጪ ላይ ያለውን ፕሬሸር እናነጻጽር ኤክስተርናሊ እነዚህን በመናነጻጽርበት ሰዓት ከውጪ ያለው አየር ይበልጣል ፕሬሸሩ ማለት ነው ከውጪ ያለው አየር ይበልጣል ሶ በዚህ ምክንያት ጭራሽ ከሆነ አየር እንደውም ወደ ውስጥ ገፍቶ ለማስገባት ነው የሚሞክረው ኤክስተርናሊ ያለን ፕሬሸር ማለት ነው ውስጥ ያለው ከውጪው አንፃር ፕሬሸሩ አነስተኛ ስለሆነ ከውጪ ወደ ውስጥ ነው እንደው አየር ለመግባት የሚሞክረው እንጂ ውሃው በምንም ተአምር ወደ ውጪ መውጣት አይችልም ማለት ነው what will happen if the bottle is open ይለናል እንግዲህ ኦፕን የሚሆን ከሆነ ይሄ ክፍት ይሆናል ማለት ነው አትሞስፌሪክ ፕሬሸር ይኖረናል አትሞስፌሪክ ፕሬሸር እዚህ ጋር ነው የበሳ ነው ብለን ብናስብ ውሃው መፍሰስ ይጀምራል ማለት ነው ምክንያቱም at this point ፕሬሸሩ ምን ይሆናል ማለት ነው P = አትሞስፌሪክ ፕሬሸራችን አለ ፕላስ ሮ GH እስከዚህ ድረስ ያለው ይሄ ከላይ ያለው H ከፍታው ማለት ነው ሶ በዚህኛው በኤክስተርናል
ፕሬሸሩ አማካኝነት ፕላስ ደግሞ ወተር ኮለም ይሄ ከላይ ያለው የውሃው ክብደት ራሱ የሚፈጥረው ፕሬሸር አለ። በዛ ምክንያት እዚህ ፖይንት ላይ ከፍተኛ የሆነ ፕሬሸር ይኖረናል። በዛ ምክንያት ውሃው ወደ ውጪ መፍሰስ ይጀምራል ማለት ነው። ለምን እዚህ ፖይንት ላይ መተን ብናይ አትሞስፌሪክ ፕሬሸሩን እና እዚህ ጋር ያለውን ፕሬሸር ብናነጻጽር የቱ ይበልጣል? ይሄኛው ይበልጣል። እዩ አትሞስፌሪክ ፕሬሸሩ አለ ይሄ እንደገና ሮጂ ኤች ተደምሮበት ነው ይሄኛውን ፒ የሚሰጠን ማለት ነው። ሶ ይሄ ከአትሞስፌሪክ ፕሬሸሩ በልጧል ማለት ነው። በዚህ ምክንያት ውሃ ወደ ውጭ ይፈሳል። The decline of atmospheric pressure with elevation has far-reaching consequences in daily life. ለምሳሌ እንመልከት እስኪ cooking takes longer at high altitude። አሁን እንግዲህ ከፍተኛ ቦታ ላይ ከፍታ ቦታ ላይ ሄደን ምግብ ለማብሰል ብንሞክር ማለት ነው ረጅም ጊዜ ነው የሚወስድብን። ምክንያቱም water boils at lower temperature at lower atmospheric pressure. Pressure is equals to PV is equals to NRT። አሁን እንግዲህ ከፍታ ቦታ ላይ ስንሄድ ይሄ ፕሬሸር ምን ይሆናል? ያነሰ ነው የሚሆነው ማለት ነው። ይሄ ያነሰ ማለት ቴምፕሬቸሩም እንደዛው ያንሳል ማለት ነው። ስለዚህ ቴምፕሬቸሩ አነሰ ማለት ደግሞ ምግቡ ቶሎ አይበስልልንም ማለት ነው። For a given temperature the density of air is lower at high altitude። ከፍታ ቦታ ላይ ኤር ዴንሲቲው ምንድነው? አነስተኛ ነው ማለት ነው። and thus a given volume contains less air and less oxygen ማለት ነው። ከፍታ ቦታ ላይ ብንሄድ መተንፈስ ሁላ ነው የሚከብደን። so it is no surprise that we tire more easily በቀላሉ እንደክማለን ከፍታ ቦታ ላይ ማለት ነው። and experience breathing problem at high altitudes ማለት ነው። መተንፈስ በጣም ነው የሚከብደው። to compensate for this effect people living at higher altitudes develop more efficient lungs ማለት ነው። አሁን ዝቅተኛ ቦታ ላይ የሚኖር ሰውና ከፍተኛ ቦታ ላይ የሚኖር ሰው ብታዩ እዛ አካባቢ ያለው ሰው ያተነፋፈስ ስርዓታቸው በጣም አሪፍ ነው ማለት ነው። ለምን አዳፕት ስለሚያደርጉት ማለት ነው። ወይም ዴቨሎፕ ያደርጉታል። አሁን አትሌቲክስ ላይም ብታዩ አንዳንድ ሀገር ላይ ከፍታ በጣም ከፍታ ያለበት ቦታ ላይ ሲሮጥ ምን ይሆናል ማለት ነው? ይከብዳል። ለምን? በቂ አየር ማግኘት ስለማይቻል ማለት ነው። ኢቭን ውድድሩን ራሱ አቋርጦ ሊወጡ ይችላሉ። Similarly a 2 liter car engine will act like a 1.7 liter car engine። ይሄ እንግዲህ 2 ሊትር ካር ኢንጂን እንደምን አክት ያደርጋል ማለት ነው? እንደ 1.7 ካር ኢንጂን ማለት ነው። እዚህ 1500 ሜትር ከፍታ ላይ ለምን? በቂ ኦክሲጅን ስለሌለ ቶሎ ስለማይቀጣጠልልን ማለት ነው። ሜዠሪንግ ፕሬሸር እንግዲህ ፕሬሸርን ሜዠር እናደርጋለን። አንዱ አትሞስፌሪክ ፕሬሸር ነው። እሱ እንዴት ሜዠር እንደሚደረግ እናያለን። ሌላ ደግሞ ኮንቴነር ውስጥ ታፍኖ ያለ ኤር ፕሬሸሩ ምን ያህል እንደሆነ ወይም ጋስ ማለት ነው ፕሬሸሩ ምን ያህል እንደሆነ እንዴት መለካት እንደምንችል እናያለን። Under the water the pressure exerted on you increases with increasing depths። ውሃ ውስጥ ወደ ታች በጣም እየገባን በሄድን ቁጥር ውሃውኛ ላይ አፕላይ የሚያደርገው ኤግዘርት የሚያደርገው ፕሬሸር እየጨመረ ይሄዳል። In this case the pressure being exerted upon you is a result of both the weight of the water above you ከኛ በላይ ያለው ውሃ እኛ ላይ የሚተገብረው ፕሬሸር አለ። ሌላ ደግሞ አትሞስፌሩ ራሱ ከኛ ወደ ላይ ያለው ማለት ነው። ይሄ ማለት ለምሳሌ ውሃው እዚህ ድረስ ነው እንበል እንግዲህ ይሄ ውሃ ነው። አንድ ሰው እዚህ ውስጥ አለ ብለን እናስብ። እዚህ አካባቢ ከዚህ ሰውዬ ወይም ከዚህ ሴትዮ ወደ ላይ ያለው ይሄ እዚህ ድረስ ያለው በዚህ ከፍታ ማለት ነው ይሄን ያክል ፕሬሸር ከውሃው እንደገና ደግሞ እዚህ ጋር ስንመጣ ከውጪ አየሩ ራሱ አትሞስፌሪክ ፕሬሸር ማለት ነው አለ። የነዚህ የሁለቱ ድምር ይሆናል ማለት ነው እዚህ ሰው ላይ አፕላይ የሚደረገው ፕሬሸር። You may notice an air pressure change on an elevator ride that transports you many floors። ብዙ ደረጃ በሊፍት ከሄዳችሁ ነው ምናልባት ፊል ልታደርጉ የምትችሉት ይሄን ኤር ፕሬሸር ቼንጁን ማለት ነው። ነገር ግን የውሃ ፑል ከሆነ 1 ሜትር ራሱ ወደ ውስጥ ብትገቡ ፊል ታደርጉታላችሁ። The difference is that water is much denser than air 775 እጥፍ ነው ማለት ነው ውሃ ከአየር ዴንስ የሚሆነው። ስለዚህ በ1 ሜትር ጥልቀት ላይ ትልቅ የሆነ ልዩነት ማየት እንችላለን። ፕሬሸር ዲፈረንስ ማለት ነው።
ዘ ባሮሜትር እንግዲህ ባሮሜትር አትሞስፌሪክ ፕሬሸርን ለመለካት የምንጠቀምበት ነው። እንዴት እንጠቀማለን የሚለውን እኒ አትሞስፌሪክ ፕሬሸር ኢዝ ሜዠርድ ባይ ኤ ዲቫይስ ኮልድ ኤ ባሮሜትር። ባሮሜትር አትሞስፌሪክ ፕሬሸርን ለመለካት ያገለግለናል። ዘስ ዘ አትሞስፌሪክ ፕሬሸር ኢዝ ኦፍን ሪፈርድ ቱ አስ ዘ ባሮሜትሪክ ፕሬሸርም ይባላል። ይሄ አትሞስፌሪክ ፕሬሸር በባሮሜትር ስለሚለካ ባሮሜትሪክ ፕሬሸርም ይባላል። The Italian evangelista Torselli was the first to conclusively prove that the atmospheric pressure can be measured by inverting a mercury filled tube into a mercury container that is open to the atmosphere. እንደዚህ ነው እንግዲህ ጉዳዩ። እዚህ ጋር ይሄ ኮንቴነር አለ። ሜርኩሪ ፊልድ ነው፣ ሜርኩሪ ያለው ማለት ነው። በዚህ መልኩ ከዛ አንድ ቲዩብ እንወስዳለን። እዚህ ቲዩብ ውስጥ አወፈርኩት። እዚህ ቲዩብ ውስጥ ሜርኩሪ እንሞላለን። ከዛ ምን እናደርጋለን? ይሄንን እናመጣና ገልብጠን እናስገባዋለን እዚህ ውስጥ። ይሄኛው ማለት ነው ይሄኛው ወደ ውስጥ ይገባል። ከዛ እንደዚህ አይነት ቅርጽ ይይዛል። አያችሁ? እንደዚህ አይነት ቅርጽ ይይዛል ማለት ነው። ይሄ እንግዲህ ኢኒሻሊ ይሄ ምንድነው? ይሄ እዚህ ጋር ይሄ ጫፍ ማለት ነው በሜርኩሪ የተሞላ ነው። ልክ ገልብጠን እዚህ ጋር ስናስገባው ይሄ ላይኛው ፓርት ምን ይሆናል? ቫኪዩም ነው የሚሆነው። ይሄ ቫኪዩም ይሆናል። ምክንያቱም እዚህ ውስጥ ያለው ሜርኩሪ ተገልብጦ እዚህ ውስጥ ይገባል። ሶ ይሄ ስፍራ እየተለቀቀ ይሄድና እቺን ታክል ክፍተት ትኖረናለች ማለት ነው። እዚህ ጋር እንግዲህ አየር የለም። ምክንያቱም መጀመሪያ ሜርኩሪ ነበረ፣ ስንገለብጠው ሜርኩሪ ዝቅ እያለ ይሄዳል እዚህ ውስጥ እየገባ ማለት ነው። ኦርክ ይሄኛውም ወደዚህ ሊገባ ይችላል ማለት ነው። ምንም ችግር የለም። ዞሮ እቺ ስፍራ ምን ትሆናለች ማለት ነው? ቫኪዩም ትሆናለች። አሁን ይኸው እንግዲህ እዚች ፖይንት ላይ ልምጣና እዚች ፖይንት ላይ እቺን ፒ ልበላት። እቺን ፖይንት ማለት ነው ፒ ኢዝ ኢኳልስ ቱ ይሄኛው ቫኪዩም ከሆነ እዚህ ጋር ይሄኛው ፒ ኖት ልበለው ምን ይሆናል? ዜሮ፣ ቫኪዩም ስለሆነ ማለት ነው። ሶ ፒ ኢዝ ኢኳልስ ቱ ፒ ኖት ፕላስ ሮ ጂኤች እንደሆነ እናውቃለን። ነገር ግን ይሄኛው ዜሮ ነው። ለምን? ቫኪዩም ፈጥረናልና ማለት ነው። ሶ ፒ ኢዝ ኢኳልስ ቱ ሮ ጂኤች ይሆናል ማለት ነው። አሁን ይሄን ፕሬሸር ለማግኘት እንግዲህ ይሄ አትሞስፌሪክ ፕሬሸሩ ነው የሚሆነው። አትሞስፌሪክ ፕሬሸሩ እንዴት እንደሆነ እንመጣበታለን። ለጊዜው ያዙት። ይሄንን እዩ፣ ዴንሲቲ ያስፈልገናል፣ ግራቪቲ እናውቃለን፣ ከፍታ ይሄ ከዚህ እስከዚህ ያለው ከፍታ 760 ሚሊሜትር ነው የሚሆነው። ይሄ የሜርኩሪ ባህሪው ነው ማለት ነው። 760 ሚሊሜትር ከፍታ ነው የሚፈጥረው በማንኛውም ሁኔታ ማለት ነው፣ ያው ኤክስፐሪመንቱን ብትሰሩ። ስለዚህ እዩ እንግዲህ ፕሬሸር ኢዝ ኢኳልስ ቱ ሮ የሜርኩሪ ዴንሲቲ 13600 ነው ሲባዛ ግራቪቲ 9.8 ሲባዛ ከፍታ 760 ሚሊሜትር ወይም 0.76 ሜትር ይሆናል ማለት ነው። ይሄን ብታበዙ ስንት ታገኛላችሁ? 101,292.8 ይሆናል። ስለዚህ ይሄ አፕሮክሲሜትሊ 101,300 ብናደርገው ይሄ ፒ ማለት ነው። ፒ እኩል ይሆናል 101.3 ኪሎ ፓስካል ይሆናል ማለት ነው። እንግዲህ አትሞስፌሪክ ፕሬሸር ይሄ ነው እያልን የምናወራ የነበረው ከዚህ የመጣ ነው። በእርግጥ ይሄኛውን አትሞስፌሪክ ፕሬሸር ነው ብሎ ለመናገር አንድ ስቴፕ ይቀረናል። ምክንያቱም ያገኘነው ፕሬሸር እዚች ጋ ያለችዋን ነው። አትሞስፌሪክ ፕሬሸር የሚሆነው ደግሞ ይሄ እዚህ ጋ ያለው ፕሬሸር ነው። እና ጦርነቱ ምንድን ነው? እዩ፣ ሆሪዞንታል ነው። ይሄ ሆሪዞንታል ነው እንደምታዩት ማለት ነው። ሶ ሆሪዞንታሊ ተመሳሳይ ዴፕስ ላይ ያሉ ፖይንቶች ተመሳሳይ የሆነ ፕሬሸር ይኖራቸዋል። እዚህ ጋር P1 P2 P3 ቢሆን P1 ኢዝ ኢኳልስ ቱ P2 ኢዝ ኢኳልስ ቱ P3 ነው የሚሆነው። ሶ ይሄ እዚህ ጋር ያለው ፕሬሸር ይሄ አትሞስፌሪክ ፕሬሸሩ ማለት ነው ከየትኛው ጋር እኩል ይሆናል ማለት ነው? እዚህ ጋር ካለው ከዚህኛው P ጋር እኩል ይሆናል። ሶ P ኢዝ ኢኳልስ ቱ P አትሞስፌሪክ ለምን? ተመሳሳይ ሆሪዞንታል ላይን ላይ ነው ያሉት ወይም ተመሳሳይ ዴፕስ ነው ያላቸው። 101.3 ኪሎ ፓስካል ይሆናል ማለት ነው። ኪሎ ፓስካል ይሆናል። እንግዲህ እያንዳንዱን ነገር አሳይቻችኋለሁ። አሁን ፈጠን እያልን እንሄድበታለን። ዘ ፕሬሸር አት ፖይንት ቢ ይሄ ማለት ነው ፖይንት ቢ ይሄ ነው ኢዝ ኢኳል ቱ
ዘ አትሞስፌሪክ ፕሬሸር ከአትሞስፌሪክ ፕሬሸሩ ጋር እኩል ነው። ይሄ እንግዲህ ኦፕን ስለሆነ ይሄንን ውሰዱ፣ ከፈለጋችሁ ይሄንን ውሰዱ። ይሄ ፖይንት ምንድነው? ፒ አትሞስፌሪክ ነው እዚህ ጋር ማለት ነው። ነገር ግን እነዚህ ሶስቱ ሆሪዞንታል ላይን ላይ ስለሆኑ ይሄ ፕሬሸር እኩል ናቸው። እሺ ኤንድ ዘ ፕሬሸር አት ፖይንት ሲ ይሄ ማለት ነው ካን ቢ ቴክን ቱ ቢ 0 ሲንስ ዜር ኢዝ ኦንሊ ሜርኩሪ ቬፐር አባቭ ፖይንት ሲ። ሶ ይሄ ምንድነው? ቫኪዩም ነው ብለን ማሰብ እንችላለን ማለት ነው። ስለዚህ ፕሬሸሩ እዚህ ጋር 0 ይሆናል። 0 አድርጋችሁ ሰዱ ነው የሚለን። እሺ ዘ ፕሬሸር ኢዝ ቬሪ ሎው ሪላቲቭ ቱ ፒ አትሞስፌሪክ ማለት ነው። ያው እነዚህን ስናነጻጽራቸው እዚህ ጋር ያው ፐርፌክት ቫኪዩም ላይሆን ይችላል፣ ነገር ግን ትንሽ ነው ማለት ነው። ስለዚህ ኔግሌክት ማድረግ እንችላለን። ራይቲንግ ኤ ፎርስ ባላንስ ኢን ዘ ቨርቲካል ዳይሬክሽን ጊቭስ ፒ አትሞስፌሪክ ኢዝ ኢኳልስ ቱ ሮ ጂ ኤች ይሆናል ማለት ነው። ምክንያቱም እዚህ ጋር ፒ ኖት ይሄኛው ምንድነው 0 ስለሚሆን ማለት ነው። ሶ ፒ ኢዝ ኢኳልስ ቱ ፒ ኖት ፕላስ ሮ ጂ ኤች ነው። ነገር ግን ይሄ ምንድነው 0 ነው። ይሄ 0 ነው። እዚህ ጋር ያገኘ ነው ይሄ ፒ እዚህ ጋር ካለው አትሞስፌሪክ ፕሬሸር ጋር እኩል ነው። ስለዚህ ይሄንን በምን መተካት እንችላለን? ፒ አትሞስፌሪክ ብለን ማለት ነው። ይሄ እኩል ይሆናል ሮ ጂ ኤች ይሆናል ማለት ነው። ኦኬ እንግዲህ ይሄ ያው ዴንሲቲ ኦፍ ዘ ሜርኩሪ ነው። ሜርኩሪ ስለተጠቀምን ማለት ነው። ይሄ ግራቪቲ ነው። ይሄ ከፍታ ነው። ኖት ዛት ዘ ሌንግዝ ኤንድ ዘ ክሮስ ሴክሽናል ኤሪያ ኦፍ ዘ ቲዩብ ሃቭ ኖ ኢፌክት ኦን ዘ ሄይት ኦፍ ዘ ፍሉድ ኮለም ኦፍ ኤ ባሮሜትር። እንግዲህ እንደዚህ አስፍተንም ወሰድን፣ ሌላ ከለር ልጠቀም፣ እንደዚህ አስፍተንም ወሰድን፣ የተወሰነ አጠበብንም፣ በጣም አጠበብንም፣ ምንም ልዩነት የለውም ማለት ነው። በሁሉም ኬዝ ምንድነው የምናገኘው? ፒ አትሞስፌሪክ ኢዝ ኢኳልስ ቱ ሮ ጂ ኤች ይሆናል። ይሄ ከፍታ በሁሉም ኬዝ 760 ሚሊሜትር ይሆናል ማለት ነው። ፊገር 3.17 ይሄ ያው ቤዚክ ባሮሜትር ነው። ይሄኛውን እኒ ዘ ሌንግዝ ኦር ክሮስ ሴክሽናል ኤሪያ እንደዚህ ይሄ መርዘሙ መስፋት መጥበቡ ምንም አይነት ኢፌክት የለውም። ኖ ኢፌክት ኦን ዘ ሄት ኦፍ ዘ ፍሉድ ኮለም ኦፍ ኤ ባሮሜትር በሁሉም ኬስ 760 ሚሊሜትር ነው የሚወጣው ማለት ነው። ፕሮቫይድድ ዛት ዘ ቲዩብ ዲያሜትር ኢዝ ላርጅ ኢነፍ ቱ አቮይድ ሰርፌስ ቴንሽን ወይም ካፒለሪ ኢፌክትን ማለት ነው። ዞሮ ዞሮ ይሄንን ብዙም ራሳችሁን አታስጨንቁ። ማየት ከፈለጋችሁ ግን ሪፈር አድርጉና አንብቡት። ዲስከሽን ኩዌስችን 3.4 ዋይ ኖዝ ብሊድ ኢዝ ኤ ኮመን ኤክስፒሪየንስ አት ሃይ አልቲቲዩድ። ብለድ ፕሬሸር ሲባል ሰምታችሁ ታውቃላችሁ? ፒ እንበልና ብለድ ይሄ አለ። እንደገና ደግሞ አትሞስፌሪክ ፕሬሸር አለ። እነዚህ ሁለቱን እናነጻጽራለን። ከፍታ ቦታ ላይ የምንሄድ ከሆነ አሁን መሬት ላይ እያለን ያው ባላንስ ሆኖ ነው፣ ምንም ችግር የለም። ከፍታ ቦታ ላይ ስንሄድ ግን የብለድ ፕሬሸሩ ምን ይሆናል? ከአትሞስፌሪክ ፕሬሸሩ የበለጠ ይሆናል ማለት ነው። ይሄኛው ይበልጣል። ስለዚህ መቋቋም ስለሚያቅተው ይሄንን ልዩነት ምን ይሆናል? ነስር ይነስረናል ማለት ነው። ገንፍሎ ይወጣል። ኖዝ ብሊዲንግ is a common experience at high altitudes since the difference between the blood pressure and the atmospheric pressure is larger in this area. ወደ ላይ ከፍ ብለን ስንሄድ አትሞስፌሪክ ፕሬሸሩ እያነሰ ይሄዳል። ብለድ ፕሬሸሩ ግን ባለበት ነው ማለት ነው። the blood pressure is by far higher than the atmospheric pressure ይበልጣል ማለት ነው። ይሄ ብለድ ፕሬሸሩ ይበልጣል ማለት ነው። and the delicate walls of veins in the nose are often unable to withstand this extra stress. አፍንጫችን ውስጥ ያሉ እነዚህ ቬኖች ማለት ነው ያንን መቋቋም ስለማይችሉ ይደማል ማለት ነው። ሁለተኛ ፌዴሬሽን ኢንተርናሽናል ዲ ፉትቦል አሶሲዬሽን ወይም ፊፋ had banned international matches played above an altitude of 2800 meter in 2007 ላይ ከዚህ ከፍታ በላይ የሚደረጉ ኳስ ጨዋታዎች ተከልክለዋል። ለምንድነው ነው የሚለን? እንግዲህ ቅድም ተነጋግረናል። በጣም እንደዚህ ከፍታ ቦታዎች ላይ መተንፈሱ ራሱ ያስቸግራል ማለት ነው። በዲቴል እንየው። as the altitude increases the density of air decreases ይሄን ተነጋግረናል። the air at higher altitude is colder, less dense and contains fewer oxygen molecules. PV is equals to NRT ይሄን እናውቃለን። ከፍታ ቦታ ላይ ፕሬሸር ምንድነው? አነስተኛ ነው።
ፕሬሸሩ አነስተኛ ከሆነ ቴምፕሬቸሩ አነስተኛ ይሆናል። ስለዚህ ኮልደር ይሆናል ማለት ነው። This means that you need to take more breaths in order to get the same amount of oxygen as you would at lower altitudes. At lower altitudes እንግዲህ መሬት ላይ ለምሳሌ በቀላሉ መተንፈስ የምንችለውን ማለት ነው። እዛ ሲሆን ግን በተደጋጋሚ መተንፈስ አለብን ማለት ነው፣ ተመሳሳይ አየር ለማግኘት። The higher the elevation, the more difficult breathing becomes. እንግዲህ መተንፈስ ያስቸግራል ማለት ነው። Therefore, playing football and other sports games are difficult at higher altitudes. አይደለም ስፖርት ኳስ ለመጫወት እንዲሁ ራሱ መተንፈስ አስቸጋሪ በሚሆንበት ሁኔታ ላይ ኳስ ደግሞ ያው አይታሰብም። እንዲሁም ሌሎች ስፖርቶች ይከብዳሉ፣ አትሌቲክስም ቢሆን ማለት ነው። A frequently used pressure unit is the standard atmosphere, which is defined as the atmosphere produced by a column of mercury 760 mm in a height at 0 degree centigrade. እንደገና ዴንሲቲው ስንት ነው? አፕሮክሲሜትሊ ያው 13600 ነው። አንደር ስታንዳርድ ግራቪቴሽናል አክሰለሬሽን፣ ግራቪቲው ደግሞ ይሄ ማለት ነው። ስለምንድነው እያወራን ያለ ነው? ፒ አትሞስፌሪክ is equals to ሮ ኦፍ ሜርኩሪ ታይምስ ግራቪቲ ታይምስ ኤች። ይሄው ዴንሲቲው ይሄ ያለን፣ ኤች ደግሞ ይሄ ነው 760 ሚሊሜትር ማለት ነው። ግራቪቲ ደግሞ ይሄ ያለ ማለት ነው። እነዚህን ተካክተን ያገኘነው ቫልዩ ቅድም አትሞስፌሪክ ፕሬሸርን ሜዠር ለማድረግ የተጠቀምነው ምን ነበረ? ሜርኩሪ ነበር የተጠቀምነው። ውሃ ለምን አልተጠቀምንም ልትሉ ትችላላችሁ። 10.3 ሜትር ወይም 10300 ሚሊሜትር የሚረዝም ቲዩብ ያስፈልገናል ማለት ነው። ቅድም ታስታውሳላችሁ እዚህ ውስጥ ይሄ ነበረ። ከዛ የሆነ ቲዩብ አመጣንና እዚህ ውስጥ ደፍተን አስቀመጥ ነው። በዚህ መልኩ ማለት ነው። ውሃ የምንጠቀም ቢሆን ይሄ ማለት ነው። ይሄ ሌንግ ስንት መሆን አለበት? 10.3 ሜትር መሆን አለበት። ይሄ ደግሞ ፕራክቲካል አይደለም። የት ልናስቀምጠው ነው? ይሄን ያክል የሚረዝም ቲዩብ ማግኘትም ያስቸግራል። እንደው አገኘን ራሱ ብንል ቤት ውስጥ ነው የምናስቀምጠው? የት ነው? በጣም አስቸጋሪ ነው። ላብራቶሪ ውስጥ ይሄ ሊቀመጥ አይችልም ማለት ነው። ማኔጅ አይደረግም ማለት ነው። ይሄ እንዴት መጣ የሚለውን ለማየት እንደዚህ ማድረግ ትችላላችሁ። ፕሬሸር ኢዝ ኢኳልስ ቱ ሮ ጂ ኤች። ፕሬሸሩ 101.3 ኪሎ ፓስካል እንደሆነ ታውቃላችሁ። ይሄ እኩል ይሆናል ዴንሲቲ የውሃ 1000 ነው። 1000 ግራቪቲ 10 አድርጋችሁ ውሰዱት። ይሄንን ኤች እናርገው። እንደው ይሄንንም ምን እናርገው? እንደዚህ እናርገው እስቲ 100 እናርገው። 100 ኪሎ ፓስካል። ኪሎ ያው 1 2 3 ይሄ ማለት ነው። ታይምስ ይሄስ 10000 ይሆናል። ኢዝ ኢኳልስ ቱ 10000 ዝም ብለን አፕሮክሲሜት እንኳን ብናደርገው 10000 ኤች ማለት ነው። ይሄንንም ለ10000 ያካፍሉት፣ ይሄንንም ለ10000 ያካፍሉት። ሶ ይሄ በዚህ ይጠፋል። ኤች ቀረ። ኤች ኢዝ ኢኳልስ ቱ 40 በ40 ምን ቀረ? 10 ሜትር። አያችሁ በጣም አስቸጋሪ ነው። ይሄን ዝም ብለን አፕሮክሲሜት ራሱ ብናደርገው ማለት ነው። ሶ ይሄ ማኔጅ አይደረግም ማለት ነው። ሜርኩሪ የተፈለገበት ለምንድን ነው? ሜርኩሪ ዴንሲቲው ሃይ ስለሆነ ነው። 13600 ይሄ ቫልዩ ከፍተኛ መሆኑ ሜርኩሪን እንድንጠቀም አድርጎናል ማለት ነው። So pressure is sometimes expressed especially by weather forecasters in terms of the height of the mercury column ማለት ነው። The standard atmospheric pressure for example is 760 millimeter mercury at 0 degree centigrade. The unit ይሄ ሚሊሜትር ሜርኩሪ ማለት ነው። ቶርም ብለን ልንጠራው እንችላለን። ያው ቶር ሴሊን ለማክበር ሲባል ማለት ነው። therefore አንድ አትሞስፌር 760 ቶር ነው። እንዲሁም አንድ ቶር ደግሞ 133.3 ፓስካል ነው። ኤክሰርሳይዝ 3.5 the reading of a barometer in your room is 700 ሚሊሜትር ሜርኩሪ። ይሄ ማለት ምን ማለት ነው? what does this mean? ይሄ ማለት ምን ማለት ነው? እንግዲህ ቅድም አይታችኋል 760 ሚሊሜትር ያክል ነበረ ወደ ላይ ከፍ ያለው ምኑ ሜርኩሪው ማለት ነው። በዚህ ኬዝ ግን 700 ነው ማለት ነው። ሶ አትሞስፌሪክ ፕሬሸሩ ይሄንን ያክል 700 ሚሊሜትር ያክል የሜርኩሪ ኮለምን ወይም ከፍታ ወደ ላይ መሸከም ይችላል ማለት ነው። ይሄ ነው ትርጉሙ። ሌላ what is the pressure in pascals ይለናል። እንግዲህ pressure is equals to
ሮ ጂ ኤች ይሄ እንደሆነ እናውቃለን። ዴንሲቲው 13600 ሲባዛ ግራቪቲውን 9.8 አድርገን እንውሰደው። ከፍታ 700 ሚሊ ሜትር ወይም 0.7 ሜትር ማለት ነው። ከዚህ ላይ ፒ እኩል ይሆናል 93296 ፓስካል ይሆናል ማለት ነው። ይሄ ይሆናል። The meaning of the 700 millimeter mercury barometric reading is that the atmospheric pressure at this region can push up mercury in the barometric column 700 millimeter above the level of mercury in the container ማለት ነው። እንግዲህ ቅድም አይታችኋል 760 ሚሊሜትር ነበር ወደ ላይ የገፋው ማለት ነው። በዚህኛው ኬዝ ደግሞ 700 ይሆናል ማለት ነው። ሁለተኛ if the oil of density 950 ኪሎግራም per meter cube is used in the barometer instead of mercury ማለት ነው, what would be the height of the oil in the tube at 1 atm ማለት ነው ወይም atmospheric pressure ማለት ነው። እንግዲህ P is equals to የአትሞስፌሩ ማለት ነው 1 atm ይሄ ደግሞ ከማጋ እኩል ነው 101.3 ኪሎ ፓስካል ከዚህ ጋር እኩል ነው። ዴንሲቲ አለን አሁን ኤችን ነው የፈለግነው ማለት ነው። ሶ ፒ ኤቲኤም ኢዝ ኢኳልስ ቱ ሮ ጂ ኤች ያው የኦይሉን ነው የምንጠቀመው። የ101.3 ኪሎ ፓስካል ይሆናል እኩል ይሆናል 950 ዩኒቱን ተውት በኤስአይ ነው ሁሉም በ9.8 ሲባዛ በኤች ማለት ነው በኤች ሶ ይሄ ስንት ይሆናል 101.300 ይሆናል እኩል ይሆናል ይሄኛውን አባዙት 9310 ኤች ይሆናል። ኤችን ለብቻው ለማስቀረት ለ9310 እዚህም ለ9310 እናካፍል ይሄ በዚህ ይጠፋል። ኤች አፕሮክሲሜትሊ 10.88 ሜትር ይሆናል ማለት ነው። ይሄ ይሆናል እንግዲህ ይሄም እንደምታዩት ይሄንን ከፍታ ማኔጅ ማድረግ ያስቸግራል ማለት ነው። ጥሩ ምርጫ አይደለም። This is not really a manageable length 10.88 በጣም ረጅም ነው። The reason why it is commonly used mercury is due to high density ተነጋግረናል። high density ስላለው ነው ማለት ነው። So that it reduces the barometric reading to a manageable length of the tube ስንት ማለት ነው 760 ሚሊሜትር ማለት ነው። Example 3.10 determine the atmospheric pressure at a location where the barometric reading is 740 millimeter mercury and the gravitational acceleration is ይሄ ማለት ነው assume the temperature of mercury to be 10 degree centigrade at which its density is ይሄ ማለት ነው 13595 እንግዲህ atmospheric pressure ነው የተጠየቅነው P atmospheric is equals to density times gravity times height ዴንሲቲው የማ ይሆናል ማለት ነው የሜርኩሪ ማለት ነው እዚህ ጋር የተሰጠን። እሺ P atmospheric is equals to 13595 ሲባዛ ዩኒቱ እንዳለ በኤስአይ ስለሆነ ተውት በ9.805 ሲባዛ ይሄኛው ግን መቀየር አለበት ወደ ሜትር ምን ይሆናል 0.74 ይሆናል ማለት ነው 0.74 ከዚህ ላይ ፒ አትሞስፌሪክ ስንት ይሆናል 98423.6 ይሆናል ፓስካል ማለት ነው። ሶ ፒ አትሞስፌሪክ እኩል ይሆናል 98.4236 ኪሎ ፓስካል ይሆናል ማለት ነው። ይሄ ይሆናል ዘ ማኖሜትር። እንግዲህ ይሄኛው ደግሞ በኮንቴነር ውስጥ ያለ ጋስን የሱን ፕሬሸር ሜዠር ለማድረግ የምንጠቀምበት ነው ማለት ነው። A manometer is a device similar to a barometer that can be used to measure the pressure of a gas trapped in a container. ባሮሜተርን የምንጠቀመው አትሞስፌሪክ ፕሬሸርን ሜዠር ለማድረግ ነው። ማኖሜተርን ደግሞ ኮንቴነር ውስጥ ታፍኖ ያለ ጋስን የሱን ፕሬሸር ሜዠር ለማድረግ ነው ማለት ነው። A closed end manometer is a U-shaped tube with one closed arm and the other arm is connected to the gas whose pressure is to be measured and a non-volatile liquid usually mercury in between ማለት ነው። አሁን ይሄ ቲዩብ አለ ተመልከቱ። ይሄ ቲዩብ አለ ብለን እናስብ። ይሄ ቲዩብ አለ
አሁን ምን እናደርጋለን? እዚህ ውስጥ ሜርኩሪ ይኖረናል። ሜርኩሪ አለ እዚህ ውስጥ ማለት ነው። ከዛ እዚህ ጋር የሆነ ኮንቴነር ይኖረናል። ከዚህ ኮንቴነር ውስጥ ሜዠር ማድረግ የፈለግነውን አየር እዚህ ላይ እናያይዘዋለን ማለት ነው። ይሄኛው ኢንድ ኦፕን ሊሆን ይችላል፣ ክሎዝድ ሊሆን ይችላል ማለት ነው። ሶ ዩ ዋን ዊዝ ዋን ክሎዝድ አርም ኤንድ ዘ አዘር አርም ኢዝ ኮኔክትድ ቱ ዘ ጋስ። ይሄን ኮኔክት አደረግን። ይሄኛው ጋስ ነው እዚህ ውስጥ ያለው። ይሄኛው ኦፕን ሊሆን ይችላል፣ እንዲሁም ክሎዝድም ሊሆን ይችላል ማለት ነው። ክሎዝድ ሊሆን ይችላል። አሁን እንግዲህ ኖርማሊ ይሄ ነገር ኮኔክት ከመደረጉ በፊት ይሄ ከፍታና ይሄ ከፍታ ሌቭል ነው የሚሆኑት፣ ሌቭል ነው የሚሆነው ማለት ነው። ነገር ግን ይሄ ጋስ ከዚህ ሲመጣ ወደዚህ ምን ሊያደርገው ይችላል ማለት ነው? ከዚህ በኩል የዚህን ከፍታ ጨምሮ እዚህ አካባቢ ሊያደርሰው ይችላል፣ እዚህ አካባቢ ሊያደርሰው ይችላል። ይሄ ደግሞ እዚህ ዝቅ ሊል ይችላል ማለት ነው። ሶ ምን ተፈጠረ? አሁን የከፍታ ልዩነት ተፈጠረ ማለት ነው። አያችሁ፣ የከፍታ ልዩነት ተፈጠረ። ወይም ደግሞ በዚህ በኩል አትሞስፌሪክ ፕሬሸሩ ከፍተኛ የሚሆን ከሆነ ይሄ እዚህ ውስጥ ያለው ሜርኩሪ ወደዚህ ከፍ ሊልና በዚህ በኩል ደግሞ ዝቅ ሊል ይችላል ማለት ነው። ሶ በእንደዚህ አይነት መልኩ ነው ፕሬሸሩን ሜዠር የምናደርገው። በጣም ሲምፕል ነው። ዘ ዲስታንስ ቢትዊን ዘ ሊኩዊድ ሌቨልስ ኢን ዘ ቱ አርምስ ኦፍ ዘ ቲዩብ ፊገሩን እናየዋለን ኢዝ ፕሮፖርሽናል ቱ ዘ ፕሬሸር ኦፍ ዘ ጋስ ኢን ዘ ኮንቴነር። ቺ የምትፈጠረዋ ልዩነት ከፍታ ከፕሬሸሩ ጋር ከጋሱ ፕሬሸር ጋር ፕሮፖርሽናል ናት። አን ኦፕን ኢንድ ማኖሜትር አለ፣ እሱንም አሳያችኋለሁ። ኢዝ ዘ ሴም አዝ ዘ ክሎዝድ ኢንድ ማኖሜትር በት ዋን ኦፍ ኢትስ አርምስ ኢዝ ኦፕን ቱ ዘ አትሞስፌር። እንግዲህ ስሙ ራሱ እንደሚናገረው ኦፕን ኢንድ ከሆነ አንደኛው ኦፕን ይሆናል ማለት ነው። ያው እንደዚህ ብያችሁ ነበረ። ይሄኛው ኦፕን ይሆናል ማለት ነው። ይሄኛው ከጋሱ ጋር ኮኔክት ይሆናል። ክሎዝድ የሚሆን ከሆነ ደግሞ እዚህ ይሄኛው ይዘጋል። ኢን ዚስ ኬዝ ዘ ዲስታንስ ቢትዊን ዘ ሊኩዊድ ሌቨል ኮሬስፖንድስ ቱ ዘ ዲፍረንስ ኢን ፕሬሸር ቢትዊን ዘ ጋስ ኢን ዘ ኮንቴነር ኤንድ ዘ አትሞስፌር። አትጨናነቁ፣ ኢሜጁ ላይ ሄጄ በደንብ አድርጌ ያስረዳችኋለሁ። ይሄን ኮንሰፕት ለመረዳት የሚያስፈልገን ምንድነው? ሆሪዞንታሊ እንደዚህ ከሄድኩኝ እዚህ ጋር ያለ ፕሬሸር P is equals to P ሆሪዞንታሊ ፕሬሸር ተመሳሳይ ነው። ይሄን ያዙ። ከዛ በተረፈ እዩ እዚህ ጋስ አለ። እዚህ ጋር ክሎዝድ ኢንድ ነው፣ ይሄ ኦፕን ነው። በደንብ አድርጌ አብራራላችኋለሁ። አብራችሁኝ ሁኑ አሁን። እሺ እዩ እንግዲህ ይሄኛው ክሎዝድ ከሆነ እዚህ ጋር የሚኖረን ፕሬሸር ምንድነው? ዜሮ ነው የሚሆነው። ቫኪዩም በሉት። አሁን እንግዲህ ከዚህ ውስጥ ጋስ ተለቀቀ። በዚህ መልኩ ጋሱ ተለቀቀ እዚህ መጣ። ሶ አሁን እቺን ፖይንት እንያዝ። እቺ ፖይንት ማለት ይሄ ኢኩሊብረም ላይ ነው ያለው። እቺ ፖይንት ማለት ፕሬሸር ኦፍ ዘ ጋስ ናት። እዚች ጋር መጥቼ ባይቺ ፕሬሸር ኦፍ ዘ ጋስ ናት። ከዛ ቀጥታ መጣለሁ። ለምን? ከጋስ የወጣ ፕሬሸር ነው ይሄ። ለዛ ነው ፒ ኦፍ ዘ ጋስ የሆነው። ቀጥታ እዚህ ስትመጡ ሆሪዞንታሊ ማለት ነው። ልክ በዚህ ሌቭል ላይ ስትመጡ ፒ ጋሷን እዚህ ጋር ታገኟታላችሁ። ሆሪዞንታሊ ከሄዳችሁ ተመሳሳይ ነው በቃ። ይሄ ፒ ኦፍ ዘ ጋስ ለምን? እዚህ ውስጥ ጋስ ነበረ፣ ፕረስ እናደርገው እዚህ ላይ ጫና ፈጠረ። መጀመሪያ ማወቅ ያለባችሁ ነገር ይሄ ነው። ምንም ነገር ከመፈጠሩ በፊት ሜርኩሪው ባላንስ ሆኖ ነው ያለው በዚህ መልኩ። ይሄ ተመሳሳይ ከፍታ ነው። እዚህ ጋር ግን ምን ተፈጥሯል? የከፍታ ልዩነት እዩ። ከዚህ ወደ ላይ ወጥቶ እዚህ ደርሷል፣ እዚህ ጋር ደርሷል። ከዚህ ደግሞ ዝቅ ብሎ እዚህ መጥቷል። ይሄን የፈጠረው ማን ነው? ይሄ ጋሱ ነው ማለት ነው። ጋሱ የፈጠረው ነው። ስለዚህ ይሄን ፕሬሸር ኦፍ ዘጋስ ልበለው። ሆሪዞንታሊ ስመጣ እዚህ ጋር ምን አገኛለሁ? ፕሬሸር ኦፍ ዘጋስ። ለምን? በሆሪዞንታል አቅጣጫ ፕሬሸር ኮንስታንት ነው፣ ዴፕስ ላይ ዲፔንድ ስለሚሆን ማለት ነው። እሺ እዚህ ደረስን። እንግዲህ አሁን እዩ ቦተም ላይ እዚህ ቦተም ላይ ቺን ፕሬሸር ማለት ነው ምን ልበላት? ፕሬሸር ኦፍ ዘጋስ አልኳት። ፕሬሸር ኦፍ ዘጋስ ኢዝ ኢኳልስ ቱ አትሞስፌሪክ ፕሬሸር ፕላስ ሮ ጂኤች። ይሄን ታውቃላችሁ። ነገር ግን በዚህ ኬዝ ይሄኛው የለም። ለምን? ኢስ ክሎዝድ ወይም ቫኪዩም ነው ይለናል። ስለዚህ ፕሬሸር ኦፍ ዘጋሱ ሮ ጂኤች ብቻ ይሆናል ማለት ነው። ሮ ጂኤች ይሆናል። ይሄን ጨረስን። ግልጽ ነው ብዬ አስባለሁ። አሁን ደግሞ እዚህ እንምጣ። እዩት፣ ይሄ እዚህ ወርዷል። ባላንስ ነበር እንደዚህ መጀመሪያ። ከዚህ ኦፕን ስለሆነ አትሞስፌሪክ ፕሬሸሩ ጫና ሲፈጥር እዚህ ያደረሰው፣ ከዚህ ደግሞ እዚህ መጣ።
ስለዚህ እዩ እዚህ ጋር ያለን ፕሬሸር ፒ አትሞስፌሪክ ነው ማለት ነው። ለምን እሱ ነው ጫና ፈጥሮ ይሄንን ባላንስ የነበረውን ሜርኩሪ ወደዚህ የገፋው ማለት ነው። በልጧላ ይሄ ስለበለጠ ነው ወደ ታች የተጫነው። ሶ ፒ አትሞስፌሪክ ሆነ ማለት ነው። ከዛ ምን እናደርጋለን? እቺን ኤክስቴንድ እናርጋት በዚህ መልኩ። ይሄ ፒ አትሞስፌሪክ ከሆነ በሆሪዞንታል አቅጣጫ አይቀየርም ተብለናል። ሶ እዚች ፖይንት ላይ የምትኖረንም ፒ አትሞስፌሪክ ትሆናለች። ፒ አትሞስፌሪክ እዚች ጫፍ ላይ ደግሞ መተን ስናይ ፒ ኦፍ ዘ ጋስ አለን። ፒ ኦፍ ዘ ጋስ አለን ምክንያቱም ከዚህ የመጣው ጋስ እዚህ ጋር አለ። ኢኒኩሊብረም ነው ያለው። ፒ ኦፍ ዘ ጋስ ይሆናል ይሄኛው። ሶ አሁን ከታች እዩ እዚህ በተም ላይ መጥቼ ሳይ እዚህ ጋር ማለት ነው ፒ አትሞስፌሪክ እዚች ጋር ልጻፍ። ፒ አትሞስፌሪክ እኩል ይሆናል ፒ ኦፍ ዘ ጋስ ፕላስ ሁልጊዜ ከታች ያለው ፕሬሸር ከላይ ያሉት ድምር ነው። ይሄን ታውቃላችሁ። ሮ ጂ ኤች ይሆናል ማለት ነው። ይሄ ፒ አትሞስፌሪክ እዩ በዚህ አማካኝነት ይሄ ጫና ፈጠረ፣ ይሄ ወደ ላይ ወጣ። ይሄ ፒ አትሞስፌሪክ ስለሆነ ይሄ ፒ አትሞስፌሪክ ይሆናል። በሆሪዞንታል አቅጣጫ እዚህ ጋር ተጉዘን ስንመጣ ይሄ ፒ አትሞስፌሪክ ይሆናል። ይሄ ፒ አትሞስፌሪክ ደግሞ የፒ ኦፍ ዘ ጋስ እና በዚህ የሮ ጂ ኤች ድምር ይሆናል ማለት ነው። ከታች ያለው ሁልጊዜ የላይኛው ድምር ስለሚሆን ከዚህ ላይ እንግዲህ የፈለግነው ፒ ኦፍ ዘ ጋስ ነው። ፒ ኦፍ ዘ ጋስ ነው። ከዚህ ላይ ለፒ ኦፍ ዘ ጋስ ሶልቭ አድርጉ። ምን ታገኛላችሁ? ፒ አትሞስፌሪክ ማይነስ ሮ ጂ ኤች ይሆናል። ይሄ ነው ባጭሩ። እዚህ ጋር ደግሞ እንምጣ። ወደ ላይ የገፋው የትኛው ነው? ይሄኛው ነው ይበልጥ ጫና የፈጠረው። ባላንስ ሆኖ የተቀመጠውን ከዚህ ጫና ሲፈጥርበት ወደ ላይ ወጣ። ስለዚህ የጋሱ ፕሬሸር በልጧል ማለት ነው። እዚች ፖይንት ላይ ፒ ኦፍ ዘ ጋስ አለችን። ሆሪዞንታሊ መተን እዚች ጋር ስንመጣ ይሄም ፒ ኦፍ ዘ ጋስ ይሆናል። ፒ ኦፍ ዘ ጋስ አሁን ከታች ያለው ፒ ኦፍ ዘ ጋስ ነው። ሶ ፒ ኦፍ ዘ ጋስ ምን ይሆናል ማለት ነው? ፒ አትሞስፌሪክ ከታች ያለው ሁልጊዜ የላይኞቹ ድምር ይሆናል ብያቸዋለሁ። ፒ አትሞስፌሪክ ሲደመር ሮ ጂ ኤች በዚች ምክንያት ማለት ነው። ስለዚህ ይሄንን እናገኛለን። ባጭሩ ይሄንን ይመስላል ማለት ነው። ምንም የተለየ ነገር የለውም። እንግዲህ እዚህ ጋር ያው አለ ኦፕን ኢንድ ማኖሜትር፣ ይሄ ኦፕን ስለሆነ ማለት ነው። ክሎዝድ ኢንድ ማኖሜትር፣ ይሄ ክሎዝድ ስለሆነ ማለት ነው። ይሄ ነው ያለው ነገር። This device is mainly used to measure low pressure differences accurately. አነስተኛ ፕሬሸሮች ላይ ነው ማለት ነው። በደንብ አኩሬት አድርጎ ይሰራልን። ኢን ፊገር ኤ 3.18 let us use the principle of hydrostatic equilibrium. ሃይድሮስታቲክ ኢኩሊብረም ማለት ምን ማለት ነው? ፕሬሸሩ እኩል የሚሆንበት ቦታ ማለት ነው። the pressure in the gas supply ቢጋስ ማለት ነው for the situation shown in figure 3.18 are given as follows. for closed end manometer ይሄ closed ከሆነ ማለት ነው እዩ ይሄ ኢኩሊብረም ላይ ነው ያለው እዩ። ምክንያቱም እንቅስቃሴ የለም በቃ። አሁን እዚህ ጋር መታችሁ ብታዩ ፕሬሸር ኦፍ ዘ ጋስ እና እዚህ ፖይንት ላይ ፕሬሸር ኦፍ ዘ ሜርኩሪን ብታነጻጽሩ እኩል ነው የሚሆነው እዚህ ፖይንት ላይ። ከዛ እዚች ጋር እንምጣ እንግዲህ ያው አይተናል ኦልሬዲ ይሄንን። ይሄ ፕሬሸር ኦፍ ዘ ጋስ ከሆነ ሆሪዞንታሊ እዚህ ተጉዘን ስንመጣ ይሄም ፕሬሸር ኦፍ ዘ ጋስ ይሆናል ማለት ነው። ሶ ፕሬሸር ኦፍ ዘ ጋሱ ምን ይሆናል ማለት ነው? ከላይ ይሄ ክሎዝድ ስለሆነ ፒ አትሞስፌሩ 0 ነው የሚሆነው። ሶ ይሄ ከታች ያለው ሮ ጂ ኤች ይሆናል ማለት ነው። እዚህ ጋር ደግሞ እንምጣ ኦፕን ኢንድ ማለት ነው። አደራችሁን ፎርሙላ ለመሸምደድ እንዳትሞክሩ። ግራው ይሄንን እየሰራችሁ ከዛ ላይ ነው ድራይቭ ማድረግ ያለባችሁ። እዚህ ጋር ደግሞ አትሞስፌሪክ ፕሬሸር አለ። በጣም ተጭኖት ወደ ታች እዚህ ድረስ እንዲመጣ አድርጎታል። ሶ ይሄ ፖይንት ፒ አትሞስፌሪክ ነው። ሆሪዞንታሊ ተጉዘን እዚህ እንምጣ። ይሄ ፒ አትሞስፌሪክ ይሆናል። ሶ ይሄ ፒ አትሞስፌሪክ ከታች ነው ያለው። ይሄ ሮ ጂ ኤች በዚህ ከፍታ አማካኝነት የዚህ ፕሬሸር እና እዚህ ጋር ደግሞ ፕሬሸር ኦፍ ዘ ጋስ አለ የሁለቱ ድምር ይሆናል ማለት ነው። ሶ ለፕሬሸር ኦፍ ዘ ጋስ ሶልቭ ስታደርጉ ፒ ኤቲኤም ኢዝ ኢኳልስ ቱ ፒ ኦፍ ዘ ጋስ ፕላስ ሮ ጂ ኤች ፕሬሸር ኦፍ ዘ ጋስን ነው የምንፈልገው። ከዚህ ላይ ለፕሬሸር ኦፍ ዘ ጋስ ሶልቭ ስናደርግ ፕሬሸር ኦፍ ዘ ጋስ ኢዝ ኢኳልስ ቱ ፒ አትሞስፌሪክ ማይነስ ሮ ጂ ኤች ይሆናል ማለት ነው። ይሄ ይሆናል። እዚህ ጋር ደግሞ ተመልከቱ ፒ አትሞስፌሪክ አለ። ነገር ግን የትኛው በልጧል? የጋሱ በልጧል። ምክንያቱም እዚህ ጋር የፈጠረው ጫና ሜርኩሪ ወደ ላይ እንዲወጣ አድርጎታል። ኤች ዩኒት ማለት ነው። ኤች ከፍታ። ሶ እዚህ ጋር ስንመጣ ይሄ ፕሬሸር ኦፍ ዘ ጋስ ይሆናል። ሆሪዞንታሊ ተጉዘን እዚህ ጋር ስንመጣ እዚች ፖይንት ላይ ፒ ኦፍ ዘ ጋስ ይኖረናል። ለምን? ኢኩሊብረም ላይ ነው ያለው።
ኢኩሊብረም ላይ ስለሆነ ይሄ ፖይንትና ይሄ ፖይንት ፕሬሸራቸው ተመሳሳይ ይሆናል ማለት ነው። ወይም የጋሱና የሜርኩሪው ማለት ነው እኩል ይሆናል። ሶ ፒ ኦፍ ዘ ጋስ ከታች ነው ያለው። ፒ ኦፍ ዘ ጋስ ኢዝ ኢኳልስ ቱ ከላይ አትሞስፌሪክ ፕሬሸር አለን ፕላስ ሮ ጂ ኤች ይሄ ይሆናል ማለት ነው። ሶ ዩ ዌር ፒ ይሄ ማለት ነው ይሄ ዴንሲቲ ነው። ዴንሲቲ ኦፍ ዘ ሊኩዊድ ይሆናል። ጂ ዲኖትስ ግራቪቴሽናል ኮንስታንት፣ ኤች ዘ ሄይት ኦፍ ዘ ሊኩዊድ ኮለም ማለት ነው። ያው ይሄኛው ዴንሲቲ ነው፣ ይሄ ግራቪቲ ነው፣ ይሄ ከፍታ ነው፣ ይሄ ደግሞ አትሞስፌሪክ ፕሬሸር ነው፣ ይሄ ደግሞ ፕሬሸር ኦፍ ዘ ጋስ ነው። አድራችሁን አሁንም ኦፕን ኢንድ ምናምን ሲል ለመሸምደድ እንዳትሞክሩ፣ ይሄን ስሩ። ከዛ በኋላ ከዚህ ላይ ፎርሙላችሁን ድራይቭ ማድረግ ትችላላችሁ። ኖት ዛት ዘ ክሮስ ሴክሽናል ኤሪያ ኦፍ ዘ ቲዩብ ሃዝ ኖ ኢፌክት ኦን ዘ ዲፈረንሻል ሄይት ኤች። እንግዲህ ኤች ላይ ደግሞ ኢፌክት ከሌለው ፕሬሸሩ ላይ አይኖረውም ማለት ነው። ፕሬሸሩ ላይ አይኖረውም። ሃዌቨር ዘ ዲያሜትር ኦፍ ዘ ቲዩብ ሹድ ቢ ላርጅ ኢነፍ more than several millimeters to ensure that the surface tension effect and thus the capillary rise is negligible. surface tension effect እና capillary rise የሚባል ኮንሰፕት አለ። እዚያ እናነሳው እሱን ማየት ትችላላችሁ። እነሱ እንዳይፈጠሩ ግን ምን ማድረግ አለብን ማለት ነው? የተወሰነ ዲያሜትሩን ምን ማድረግ አለብን? ከፍ ማድረግ አለብን። Example 3.11 An open manometer is used to measure the pressure of a gas in a tank. The fluid used has a specific gravity ተሰጥቶናል። specific gravity is equals to density of the substance over density of water ይሄ ነው እኩል ይሆናል ስንት? 0.85 ማለት ነው። density of water ስንት ነው? 1000 ነው። 1000 ስለዚህ ክሪስ ክሮስ ብናበዛው ዴንሲቲው ስንት ይሆናል? 850 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። ዴንሲቲ ኦፍ ወተር ስንት ነው? 1000 ነው። 1000 ኪሎ ግራም ፐር ሜትር ኪዩብ ስለሆነ ማለት ነው። ይሄ እናገኛለን። እሺ and the fluid column in the open arm is በዚህ በኩል ማለት ነው። ይሄ open arm is 55 ሴንቲሜትር above the gas ኮኔክትድ አርም። እንግዲህ ጋስ ኮኔክትድ አርሙ ይሄ ነው። ከሱ ወደ ላይ 55 ሴንቲሜትር እቺ ኤች 55 ሴንቲሜትር ናት ማለት ነው። ሶ ኤች ኢዝ ኢኳልስ ቱ 55 ሴንቲሜትር ወይም 0.55 ሜትር ይሆናል ማለት ነው። ሌላ አትሞስፌሪክ ሎካል አትሞስፌሪክ ፕሬሸር ተሰጥቶናል። ስንት? 96 ኪሎ ፓስካል ማለት ነው። ዲተርማይን ዘ አብሶሉት ፕሬሸር ዊዝን ዘ ታንክ ይለናል ማለት ነው። እዩ ፒ ኦፍ ዘ ጋስ አለን እዚህ ጋር እዚች ጋር እናምጣት። እቺ ፒ ኦፍ ዘ ጋስ ትሆናለች። ሶ ይሄ ፒ ኦፍ ዘ ጋስ ኢዝ ኢኳልስ ቱ ከሱ በላይ አትሞስፌሪክ ፕሬሸር አለ ፕላስ ይሄ ኮለም ደግሞ አለ ኤች ያክል ማለት ነው። ሮ ጂ ኤች ይሄ ይሆናል ማለት ነው። አትሞስፌሪክ ፕሬሸር 96 ኪሎ ፓስካል ፕላስ ዴንሲቲ 850 አግኝተናል። ግራቪቲ 9.8 ታይምስ ኤች 0.55 ይሆናል ማለት ነው። ሶ ፒ ኦፍ ዘ ጋስ ወይም አብሶሉት ማለት እንችላለን። ፒ ኦፍ ዘ ጋስ ኢዝ ኢኳልስ ቱ 96 ኪሎ ፓስካል ሲደመር ይሄንን አብዙት። ይሄን ስታበዙ 4586.2 አካባቢ ይመጣል። ፓስካል ማለት ነው። ይሄኛው ፓስካል ይሆናል። ወደ ኪሎ ፓስካል ስንቀይረው ይሄ 4.6 እናድርገው ኪሎ ፓስካል። ሶ ደምሩ፣ ይሄንና ይሄንን ደምሩ። ፒ ኦፍ ዘ ጋስ ኢዝ ኢኳልስ ቱ 100.6 ኪሎ ፓስካል ይሆናል ማለት ነው። ይሄ ይሆናል። ኤክሰርሳይዝ 3.6 the pressure of a sample of gas is measured with a closed end manometer በዚህ መልኩ ማለት ነው። as shown in figure 3.19 the liquid in the manometer is mercury. determine the pressure of the gas. እንግዲህ pressure of the gas is equals to rho g h እንደሆነ እናውቃለን። ለምን closed end ስለሆነ ፒ አትሞስፌሪክ ስንት ይሆናል? 0 ነው የሚሆነውና ማለት ነው። እንደገና ይሄ ሜርኩሪ ነው። የሜርኩሪ ዴንሲቲ ደግሞ 13600 ኪሎ ግራም ፐር ሜትር ኪዩብ እንደሆነ እናውቃለን። ኤች ተሰጥቶናል ይሄው እዚህ ጋር። ሶ ፒ ኢዝ ኢኳልስ ቱ 13600 ኪሎ ግራም ፐር ሜትር ኪዩብ ታይምስ ግራቪቲ 9.8
1 እናድርገው ታይምስ ኤች ይሄ ወደ ሜትር መቀየር አለበት 0.264 ይሆናል። ይሄ ይመጣል። ሶ ፒ ኦፍ ዘ ጋስ እኩል ይሆናል 13600 ሲባዛ በ2.58984 ከዚህ ላይ ፒ ኦፍ ዘ ጋስ አፕሮክሲሜትሊ 35222 ፓስካል ይሆናል። ወይም ይሄ እኩል ይሆናል 35.2 ኪሎ ፓስካል ይሆናል ማለት ነው። ይሄ ይሆናል